አምላክ ያለኝ በስጋዬ ነው ብሏል ወይ ኢየሱስ ክርስቶስ? ኖ በስጋዬ ሳይሆን አምላክ ያው አለ ጌታ። ስለዚህ ያላለው ግን ደግሞ እናንተ ታብራሩልን። ደግሞ ኢየሱስ ክርስቶስ ደግሞ እኛን ለማዳን እንትን ወደ ምድር በስጋው እንደመጣ ምናምን አለን። ኢየሱስ ክርስቶስ ለምን መጣ አይደለም ጥያቄ፣ እሱ አልጠየቅኩም ነው። አምላክ ያለኝ ሲል ጊዜ ኢየሱስ ክርስቶስ እኔ አምላክ ያለኝ በስጋዬ ነው እንጂ እኔ ራሴ አምላክ ነኝ ብሏል ወይ? ላ አላለም። ስለዚህ አምላክ አለኝ ኦኬ፣ አምላክ አለኝ አምላክን ስሙ አላለም። ስለዚህ ኢየሱስ ክርስቶስን እንድንሰማ ኢየሱስ ክርስቶስ አስታራቂያችን እንደሆነ ችግር የለውም። በኢየሱስ ክርስቶስ አምነን የዘላለምን ሕይወት እንድናገኝ ነው ያስተማረን። ችግር የለውም። አስታራቂ ነው። ችግር የለውም። አዎ ነብያቶች ህዝብን ከአምላክ ጋር ችግር የለውም። እርሱን በማመን የዘላለማዊ ሕይወት ይገኛል ወይ? አዎ ኢየሱስ ክርስቶስ የአንድ አምላክ መልእክተኛ ነው ብሎ በማመን የዘላለማዊ ሕይወት ይገኛል። በዚህ ካልተገኘ በምን ይገኛል? አንድ አምላክ አለ። የአንድ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል በማመን የዘላለማዊ ሕይወት ይገኛል። በዘመኑ ሁሉም ነቢያት አንዱ አምላክ አምላክነት መስክረው ክርስቶስ የእርሱ መልእክተኛ ነው ብሎ በማመን የዘላለማዊ ሕይወትን ያገኙ ነበር። ስለዚህ ለምሳሌ እኔን ያየ አብን አይቷል ይላል። ለምሳሌ ያው ሙሴን ያየ እግዚአብሔርን ያያል። እኔን ያየ አብን አየ ሲል ጊዜ በቀጥታ አብን ስለማየት ነው እየተናገረ ያለው። አዎ ለምን አብን አሳየኝ ትላለህ? ስለዚህ እኔን ያየ አብን አይቷል። ለምሳሌ ኢየሱስን አዩ ማለት ቀጥታ ስለማየት ነው ብለህና ኢየሱስ ራሱ አብ ነው ማለት ነው አይደለ? ቀጥታ ማየት ነው አይደል? አዎ እኔና በአንድ ነን ያልከው እንትን ዮሐንስ 10:30 ላይ እኔና በአንድ ነን አለ። ስለዚህ አሳየን ሲሉት ጊዜ ስለ ቀጥታ ማየት ነው እየጠየቁት ያለው። ስለዚህ አብን ነው ያዩት ማለት ነው። ኦኬ ለምሳሌ አንደኛ ጢሞቴዎስ 3:16 ላይ ለምሳሌ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። ለምሳሌ የሆነ እንትን ጥቅስ ላይ ያመጣና ልክ ያስያዝ ለምሳሌ የልኮሬላ ትሄዳለህ። ይሄን ጨርስ መጀመሪያ ስለ ቀጥታ ማየት ነው ወይ እየጠየቁት ያሉት እነዚህ ሰዎች? እርሱ ስለ ቀጥታ ማየት ነው ወይ እየነገራቸው? አዎ ካልከን ስለዚህ ኢየሱስ አብ ነው ማለት ነው። አብን ነው ያዩት ካልከን ቀጥታ መልሷል እኮ። ለምን አብን አሳየን ትላለህ? እኔን ያየ አብን አይቷል ማለት ቀጥታ መልሷል እኮ። ኢየሱስ ክርስቶስ ራሱ አብ ነው ማለት ነው። አብን ነው ያዩት ማለት ነው አይደለ? አዎ ኢየሱስ አብ ነው። አዎ ስለዚህ ያው እንትን አብ ነው። አዎ እኔን ያየ አብን አይቷል። ኢየሱስ አብ ነው ኖ አብ ሳይሆን ለምሳሌ እኔን ያየ አብና ወልድ ለምሳሌ ያው ምንም ልዩነት ስለሌላቸው ነው እኔን ያየ አብን አይቷል ያለው። ለዚህ ነው በቃ አይደለም አልተረዳኸውም። አሁን ይኸውልህ አሁን ላስረዳህ አዳምጠኝ እሺ። ኦኬ ለምሳሌ እኔና በአንድ ነን ሲል ያው ምን እያለ ነው ታዲያ? እዚህ ጋር ለምሳሌ አሁን እንረዳ እንዴት እንደምንረዳ ታውቃለህ? አውዱን በማየት ነው። ክርስቶስ ምን መለሰላቸው የሚለውን ነው። ወዲያው ምን አላቸው መሰለህ? እኔ የምሰራው ስራ እርሱ የአብ ስራ ነው እያለ ይነግራቸዋል እዛው። እኔ የምሰራውን ስራ እያችሁ ማለት አብን አያችሁ ማለት ነው። ለምን አሳየን ትሉናላችሁ እያለ እየነገራቸው ነው። ከእኔ የምትሰሙትን ትምህርት ሰማችሁ ማለት አብን አያችሁ ማለት ነው እያላቸው ነው። ምክንያቱም ኢየሱስ ክርስቶስ የሚሰራው ድንቅ ተአምራቶችና እነዚያ ሙታን ማስነሳት ምናምን የማን ስራዎች ናቸው? የአምላክ ስራዎች ናቸው። ገብቶሃል አይደለ? እነዚህን አየ ማለት ሰውየው ቀጥታ አምላክን አየ ማለት ነው እያለ ስለ ስራዎቹ ነው እየነገረ ያለው፣ ስለ ትምህርቶቹ ነው እየተናገረ ያለው። እና ላሳየህ በደንብ እንዲብራራልህ ማለት ነው። ቃሉ ላይ እዛው እንክፈተው። አሁን በደንብ ተመልከት። ፊልጵስዩስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም ባለው አንተ ፊልጶስ ሆይ ይሄን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ አለ። አሁን ስለ አብ ማየት ማለት ምን ማለት እንደሆነ ሊገልጽ ነው ትርጉሙ። እኔ በአብ እንዳለሁ አብን በእኔ እንዳለ አታምኑምን? ከዚያስ እኔ የምነግራችሁን ቃል ተመልከት ከራሴ አልናገረውምና አለ። አየህ፣ ያ ቃል ከማን ነው? ከአብ ነው። ይሄን ሰማችሁ ማለት ቀጥታ አብን አያችሁ ማለት ነው። ስለ ቃሉ መስማት እንዲሁም ስራውን ሊገልጽ ነው ቀጥሎ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ኢየሱስ ክርስቶስ የሚሰራቸው ድንቅ ስራዎችና የሚያስተምረው ትምህርት የምትሰሙት ቃል የአብ ነውና እርሱን ስራውን አያችሁ ማለት የምሰራውንና የምናገረውን ሰማችሁ ማለት አብን አያችሁ ማለት ነው። አለቀ በቃ። ይሄ ወጣ አይደለ? እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለራሱ ስለ ስራው እመኑኝ አለ። የሚሰራውን ስራ ነው። ያን ስራ አያችሁ ማለት ክርስቶስ ሙታንን ሲያስነሳ አይንን ሲያበራ ምናምን የማን ስራ ነው? የአብ ስራ ነው። እሱን አይተሃል እስከ ዛሬ ከኔ ጋር እየኖርክ ያን ሁሉ ስታይ እንዴት አሳየን ትለኛለህ ዛሬ እያለው ነው። ያን አየህ ማለት ስራዬን አብን አይተሃል ማለት ነው። በቃ ወጣን አይደለ? ይህ ነው። ስለዚህ ያው አብን ለምሳሌ ኦኬ እዚህ ጋር እያለ ያለው
እንትን በፊዚካሊ የሚያው አብን በቃ እኔን ካያችሁ አብን በቃ አይታችኋል እያለ ነው። በፊዚካሊ ለምሳሌ አካሉን አይደለም ስራውን ነው። ለምሳሌ የምትሰሙት ቃል አለ የምሰራውን ስራ ብሎ ሁለቱን እንደሆነ ገለጸላቸው። ይሄ ኢየሱስ ነው እንዴ ስራው? አይደለም። ቃሉ ኢየሱስ ነው ወይ የሚናገር? አይደለም። የምትሰሙት ቃልና የኔ አይደለም እርሱ የአብ ነው አለ። በእኔ የሚሰራውም አብ አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 26 ላይ ብሏል ብያለሁ ቅድም። ምዕራፍ 26 ላይ አምላክ በኢየሱስ ክርስቶስ ተአምራትን ይሰራ ነበር ይላል። አየህ በእኔ የሚሰራው ማለት ያን ተአምራት ሲሰራ የነበረው ሙታንን ሲያስነሳ ምናምን የነበረው አምላክ ነው። ያን ስራ እያችሁ ማለት አብን አያችሁ ማለት ነው አላቸው። ያን ንግግር ማስተማራችሁ ማለት እኔን ያንን አብን ሰማችሁ ማለት ነው እያለ እየነገራቸው እንጂ ስለ አካል ማየት አይደለም እየተናገረ ያለው። አብ አይታይም ብሎ መጽሐፍ ላይ ይናገራል። ነብዩ መሐመድ አባት ምን አጥፍቶ ነው እንትን ገሃነም የገባው? እሺ በሱ ጉዳይ ላይ ከዚህ በፊት ስመልስ ነበር፣ ሰምተሃል ወይንስ ልመልስልህ? አይ መልስ፣ አልሰማሁም። በጣም ጥሩ ነው። እሺ በመጀመሪያ ልናውቅ የሚገባ ነገር ነብዩ መሐመድ ተብሎ ስለተነሳ አንድ ነብይ አባቱ ወይንም እናቱ ወይንም አጎቱ ወይንም አያቱ ወይንም አክስቱ ወይንም ልጁ የእሳት ቢሆኑ ያን ነብይ ያስወቅሰዋል ወይንስ ያስወቅሰው? በፍጹም ያስወቅሰው ነገር የለም። ካመነ ራሱን ነው የሚጠቅመው የአባት የእናት፣ ካላመነ ራሱን ነው የሚጎዳው። የዚያ ነብይ ስራ ምንድን ነው? ና ወደ እምነት ብሎ ጥሪ ማድረግ ብቻና ብቻ ነው። ስለዚህ እርሱን የሚያስወቅሰው ነብይ የለም። ስንመለከት ጊዜ አብርሃም አባቱ ጣዖት አምላኪ ከሃዲ ነበር፣ ግን አብርሃምን አስወቅሶታል? ይሄ በፍጹም አልወቀሰውም። የኖህ ሚስት ከሃዲ ነበረች። የሉጥ ሚስት ግብረ ሰዶምን የምታግዝ ሴት ነበረች። ይህ መጽሐፍም ላይ አለ። ነገር ግን ሎጥን የሚጎዳው ነገር አለ። እሷ ስለጠፋች የሚጎዳው ነገር የለም። ብትጠፋ ራሷን ነው ያጠፋችው። እያቸው አይደለ? ስለዚህ አንድ ነቢይ ሙሉ ቤተሰቡ ለምን ከሃዲ አይሆንም? በእርሱ በነቢይነቱ ላይ ጥያቄ ያስነሳሉ? በፍጹም ያስነሳ ነገር አይደለም። ቶች አለ አይደለ? ያ እምነት የራሳቸው ምርጫ ነው እና እነዚያ ሰዎች ካመኑ ለራሳቸው፣ ካላመኑ ራሳቸውን ይጎዳሉ። አለቀን፣ ጨረስን። ይሄ አሁን እርሳቸውን ለቀቅ ታደርጋለህ። ስለዚህ ወላጆቻቸው ወዴት ናቸው ወደሚለው እንሄድ። አንድ ልናውቅ የሚገባው ነገር በመጀመሪያ ያለውን ነገር ልንገራችሁ። አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አይነ አቢ አላቸው። ሐዲሱ ላይ ያለው አባቴ የት ነው አላቸው። ሰውየው መጡ። ነቢያችን ሰለላሁ ዐለይሂ ወሰለም አቢ ወአባከ ፊናር አሉት። አባቴ አባትህ የእሳት ናቸው አሉት። ሐዲሱ እንደዚያ ብሎታል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም እንደ ቁርአን እና እንደ ሐዲስ አገላለጽ አባት ሲሉ የግዴታ ወላጅ ታስቦበት ነው ወይ ወደሚለው እንምጣ። ላ አይደለም። አባት ሲባል አጎት አባት ተብሎ ይጠራል እንደ ኢስላም። አያት አባት ይባላል። ወላጅ አባትም አባት ይባላል። ወላጅ ብሎ በነበር ግን ዋሊድ ብሎ በነበር ቀጥታ ወላጃቸው ታስቦበት ነው፣ ምንም አያከራከርም። አብ በሚለው ነው ግን የመጣው። አብ የሚለው አባት ማለት ነው። አጎትን አባት ይላል ወይ ቁርአን ላይ ከተባለ አዎ ቁርአን ላይ አጎት አባት ይባላል። ማስረጃቱ ጋር ሱረቱል በቀራ አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። ያዕቁብ እስማኤል ምኑ ነው? አጎቱ ነው አይደለ? የኢስሐቅ ወንድም ነው። ኢስሐቅና እስማኤል ወንድማማች ናቸው፣ የአብርሃም ልጆች ናቸው። ስለዚህ ለያዕቆብ እንትና ማን ነው? እስማኤል ለያዕቆብ አጎቱ ነው፣ ግን አባቴ እያለ ይጠራዋል። አባትህን ብለው እነዚህ ያዕቆብ ልጆች ከኔ በኋላ ማንን ተመልካላችሁ አላቸው። ያዕቆብ ልጆቹ ምን አሉ? የአባቶችህን የእነ እስማኤልን መንገድ ብለው ተናገሩ። አባት በሚለው ውስጥ እስማኤልን አካተቱት። አያቸው አይደለ? ስለዚህ አጎት ምን ይባላል? አባት ተብሎ ይጠራል። ያ ታዲያ እዚህ ቦታ ላይ ወላጃቸውም አባታቸው ከሆነ አጎታቸውም አባት ከተባለ የትኛው ሊሆን የሚችለው? አሁን ወደ ምን እንሄዳለን? ሁጃ የደረሰው ማን ነው? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት የደረሰው ለመሆኑ አባታቸው ነው ወይንስ አጎታቸው ነው? አላህ በቁርአን ላይ ምን ብሏል? ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ነቢይ ሳልክ የምቀጣ አይደለሁም ብሏል። ያ ማለት ነቢይ ደርሶት መልእክቱ ደርሶት አልቀበልም ያለን ሰው እንጂ የሚቀጣው ያልደረሰውን ሰው እንደማይቀጣ ተናግሯል። የነቢዩ ሰለላሁ ዐለይሂ ወሰለም መልእክቱ የደረሰው ማን ነው? ልጆች መልሱለት ኮሜንት ላይ። አባታቸውና አጎታቸው መልእክቱ የደረሰው አባታቸውና አጎታቸው የነብዩ ሰለላሁ ዐለይሂ ወሰለም መልእክት የደረሰው የነብይነት ጊዜያቸውን አግኝቶ ያንን ጊዜያቸውን የተቋደሰ የሰማው ማን ነው? አጎታቸው ነው። አየህ አይደለም? አጎታቸው ሰምቶ ዳዕዋን አልቀበልም ብሏል። እንዳውም መጨረሻ ህይወቱ ላይ ምን አሉት? ያ ቁል ላ ኢላሀ ኢለላህ፣ አጎቴ ሆይ
ላኢላሃ ኢለላህ በል ከሊመተ ሙሐጅ ለከ ቢሃ ዒንደላህ ነገ ከአላህ ዘንድ አምናል ብዬ እንደሟገትልህ በዚህ ቃል መሰረት አሉት። ፈካነ አኺር ማ ቃለ አነሁ ዐላ ሚለቲ ዓብድልሙጠሊብ ኸውፈን ዐላ ቀውሚሂ ህዝቦቹን ፈርቶ ምን አለ ይሉኝታ ፈርቶ ልጄ ያምን ነበር ትክክል ላይ እንዳለህ አውቃለሁኝ፣ ግን የአያቶችን መንገድ ለቀቀ ብለው እንዳይወቅሱኝ ህዝቦችን ፈራሁኝ አለ። በዚያው ላይ ሞተ። ስለዚህ አባታቸውስ አግኝተዋል ወይ? የእርሳቸውን ያስተምረው ጊዜ አላገኘም። መቼ ነው የሞተው? ትላንትና ታሪኩን እንዳነበብ ነው እዚህ ኪታብ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው ገና እርግዛቸው እያለች ገና ሳይወለድ በፊት አባታቸው ሞተ። እያቸው አይደለ? ይህ ነው። ስለዚህ ህጃ ያቆመበት አጎታቸው ነው እና ያልቆመበት ነው ያ አባታቸው፣ እሱን አይመለከትም። ይህ ነው። ሌላው ነገር ምንድን ነው? እናታቸውንም በዚሁ እንሄዳለን። እናታቸው እስልምና ውስጥ ይህን ያክል ትህትና ያለ መስሎ አልታየኝም ነበር። ማለት ባለኝ ኤክስፔሪየንስ በዚህ ደረጃ አንተ አሁን አንተ ባስተማርከው ደረጃ ይህን ያክል ትህትና ካለ እንዴት ነው እኛ እስከዚህ ድረስ ልናውቅ ያልቻልነው? ማለት እንግዲህ አሁን ጅሃድን በዚህ መልኩ አስረድተኛል። ኦኬ ይሁን፣ ያን ያክል ተቀበል። እኔ ሳነጻጽረው አሁንም የእስልምና ትህትና የጎደለው አስተምሮ አሁንም ሚዛን አይደፋም። እውነት ለመናገር እኔ አይሁድ ለምሳሌ አንድ እያንዳንዱ እየጠየቅ እየመለስኩልህ ነው፣ እያነጻጸርኩ ይለዛው። ለምሳሌ ትህትና የጎደለው ማን ነው ብለን ስናይ ጊዜ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ ይላል መጽሐፍ ቅዱስ። እስልምና ደግሞ ምን ይላል? ህፃናቶችን፣ ሴቶችን፣ ሽማግሌዎችን አትግደሉ ይላል። ማን ነው ትህትና ያለው? እስኪ መልስ። ያን አሁን ቅድም እኮ የጠቀስከው ጥቅስ ሙሉ አረፍተ ነገሩን አላነበብኩም። ሁለተኛ ያ ጥቅስ የመጣው አስታውስ ከየት እንደሆነ። ቀኝ ሲመታህ ግራህን ስጠው ከሚል መጽሐፍ የተወሰደ ነው። አስብ የትህትናውን ያክል እንግዲህ ቀኝህን ሲመታህ ግራህን ስጠው የሚል መጽሐፍ ላይ እንዴት ነው ያን እንድታወጣ የቻለው ነው? ከዚያ የተወሰደ ነው። ያነሳሁልህ ብሉይ ኪዳን ነው። ያኛ አሁን የምትናገረው ደግሞ አዲስ ኪዳን ነው። ስለዚህ ጭራሽ ክርስቲያን አይሁድ ነው የተላለ ነገርኩህ እኮ ይሄን ያክል እውቀት እኮ የለኝም። እውቀቱ ከሌለ አንድን እምነት የማታውቀውን እምነት ጥልቅ ብለህ ገብተህ ትህትና የለውም አይባልም። እሺ ከዚህ በኋላ ላለው ማለት ነው። ትህትና ማለት እያስተማርህ ነው። እግዚአብሔር ቃል በቃል ህፃናቶችን ግደሏቸው ይላል። ሴት ልጅን አቃጥሏት የሚል ህግ እንዳወጣ ታውቃለህ? ክርስትና በእስልምና ላይ ታሳየኛለህ? አንድ ህግ ሴት ልጅን አቃጥሏት የሚል ወይም ወንድ ልጅን አቃጥሎ የሚል መልስልኝ። እሺ በቅርቡ ስለ አስተራረድ እንኳን ሲያስተምሩ አልሰማንም? አንድ ኡስታዝ ይሁኑ ቁርአንና ሐዲስ አለው። እስላም የሚዳኘው በቁርአንና በሐዲስ ነው። ከዚህ በኋላ ከሌ እንዲህ ብሎ ቪዲዮ ሰምቼ የሚባል እኔ ፊት አይወራም፣ ነውር ነው። እኔ ፊት ማስረጃ የሚባል የእስልምና አስተምሮ መምህር ናቸው። ታርዷቸው እንኳን እንደዚህ ረዷቸው፣ እንደዚህ ያደርጓቸው እየሰሙ ነው። አዳምጥ። እንደሱ ከሆነ ሴት ልጅን አቃጥሉ የሚል ህግ አውጥቷል አምላክህ እያልኩ ነው። በቁርአንና በሐዲስ ላይ ሴት ልጅን አቃጥሉ የሚል ህግ አለ ወይስ የለም? እስኪ ንገረኝ። ከነ ህይወቷ ልኩስ ማለት ነው። ምን ትላለህ? በጭራሽ። አዎ እናሳየ። አሁን መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? የካህን ልጅ ብታመነዝር አባቷን አርክሰዋለችና በእሳት ትቃጠል ይላል። ላሳይ። አንተ አሁን የጠየቅኩት ጥያቄ አምነህበታል አላመንክበት? እንደዚህ ስታርዱ አስተራረዱን እንደዚህ አድርጉ አውጣልኝ እንደሱ የሚለው እና ትልቁ ላይ ነህ። ውሸታም እንደሆንክ ላሳየ። ክፈት። አውጣልኝ አይደል? እኔም እንዴ ቪዲዮውን እኮ ቫይራል እኮ ነው የነበረ ቪዲዮ። ምንም ማለት ቪዲዮ ሳይሆን የምንፈልገው ቁርአንና ሐዲስ ነው የምንፈልገው አልኩህ አይደል? ስለዚህ የሰውየው አስተምሮት ስህተት ነው። ይሄ ምንሽ ያንተ አረዳድ ነው ስህተቱ። አሁን አስረዳኝ በል። ካላወቅህ ማውጣት ካልቻልክም ወይ አታውቅም ወይ ማውጣት አትችልም። ስለዚህ ጠይቅና በዚያ ላይ እንመልስልሃለን። አሁን ግን የተጠየቀው ነገር ምንድን ነው? ስለ ትህትና ስለሆነ ቆይ እንዴ ሴት ልጅን አቃጥሉ የሚል ህግ አውጥቷል እግዚአብሔር። ምን ትላለህ? ይህ ፍትህ ነው ብለህ ታምናለህ? ከነ ህይወቷ ሴት ልጅን ማቃጠል ሀይ ትህትና እግዚአብሔር የሚገልጸው ሴት ልጅን አቃጥሎ የሚል ህግ በማውጣት ነው? እስኪ መልስልን። ምን ትላለህ? ኦርቶዶክስ ቤተክርስቲያን ወይም ደግሞ ሌላ የክርስትና እምነት አስተምሮቶች እንደዛ ብሎ አስተምረዋል ወይ? መጽሐፍ ቅዱስ ላይ ቃል በቃል ላሳየህ ነው። አብስር የካህን ልጅ ብታመነዝር አባቷን አርክሰዋለችን ቃጠል ይላል ቅዱስ ቁርአን ላይ። ምን ይሄ ብዙ እንደዚህ በጣም እንትን ያሉ እንትኖች ማውጣት እኮ ይቻላል። እውነት ለምን አሳየኝ። አንድ ቦታ ላይ ልጅን አቃጥሎ የሚል ህግ አሳየኝ። ኧረ ሴት ልጅን ተወንዳው እኔ አሁን ቅድም ያነበብክልኝ ከመጽሐፍ ቅዱስ ይሁን አይሁን ምንም ማረጋገጫ የለኝም። እውነት ለመናገር ሴት ልጅን አቃጥሎ የሚል ህግ አለ ወይ በቁርአን? በመጽሐፍ ቅዱስ ላይ አለ። ከፈለክ ያሳያለሁ።
እንዴ ነገርኩህ እኮ አሁን እንኳን ይሄን ቅድም ያልከኝን ራሱ ከመጽሐፍ ቅዱስ ይሆን አይሆን ማረጋገጫ የለኝም አልኩህ። ሴት ልጅን አቃጥሎ የሚለውን ህግ ላሳየህ። ምን ትላለህ? ታቃጥላታለህ? እህትህ ለምሳሌ ዝሙት ብትሰራ አንተ እኔ የጠየቅኩህን መጀመሪያ መልስልኝ። ያን ስህተት ነው ወይ ብለህ ታምናለህ? ያ እየተናገረ ያለው ስለ እንስሳት ሰው አይደለም። ያው መለስኩልህ። እየተናገረ ያለው ስለ እንስሳት ነው። ሐዲሱን ከፈለክ አውጥቼ ላሳየህ እችላለሁ። እሺ ምን ይላል መሰለህ ሐዲሱ ላይ قال النبي صلى الله عليه وسلم إن الله كتب الإحسان في كل شيء فإذا قتلتم فأحسنوا القتل وإذا ذبحتم فأحسنوا الذبح وليحد أحدكم شفرته وليرح ذبيحته ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በእያንዳንዱ ነገር ላይ በጎ ነገራቶችን እንድታደርጉ ደንግጓል አሉ። ከታችኋል ፈኢዛ ቀተልቱም ፈአሕሲኑ ልቅትላ ስትገድሉ አገዳደላችሁን አሳምሩ አሉ። ስለምን እንደሆነ ሊናገሩ ነው ቀጥለው። ወኢዛ ዘበሕቱም ፈአሕሲኑ ዝብሓ ስታርዱም ማስተራረዳችሁን አሳምሩ አሉ። ወሊዩሕድ አሐድኩም ሸፍረተሁ አሉ። አንዳችሁ ማረጃውን ይስሓለው አሉ። ወልዩሪሕ ዘቢሐተሁ ከዚያም የሚያርደውንም እርድ ቶሎ ያሳርፈው አሉ። ስለ እንስሳት እየተናገሩ ነው። የምታርደውን እንስሳ ስታርድ ጊዜ መጀመሪያ ስለቱን በደንብ ሳለው። ካልተሳለ ያን እንዳታሰቃየው ለእርሱ ማለት ነው። ገብቶሃል አይደለ? ቶሎ ብላችሁ አሳርፉት አሉ። ያ ማለት የፊቱ ቢላዋን ይዘህ አትዟዟር፣ ቶሎ ብለህ አሳርፈው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለ እንስሳት እየተናገሩ ነው። አይኛ በጎች ነን እንስሳቶች ነን ካላችሁ አላቅም እንግዲህ እዛ በጎች ናችሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? በጎቼ ድምፄን ይሰማሉ እኔንም የሚከተሉኝም አለ። በግ ተብለሃል መጽሐፍ ቅዱስ ላይ አንተ። አሁን ለምሳሌ በጎቼ ድምፄን ይሰማሉ አለ ኢየሱስ ክርስቶስ። የኢየሱስ ክርስቶስ በግ ነህ አይደለም? እንደ መጽሐፍ ቅዱስ ሄሎ እየሰማሁ ነው። የኢየሱስ ክርስቶስ በግ ነህ አይደለ? እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ እረኛዬ ነው፣ እኔ በግ ነኝ። ይሸከኝ ኢየሱስ ክርስቶስ ደግሞ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ። ዮሐንስ አየውና ኢየሱስን ሲሄድ አየውና ይህ ኢየሱስ የእግዚአብሔር በግ ነው ይላል። ኢየሱስ ደግሞ የእግዚአብሔር በግ ነው ብለህ ታምናለህ አይደለ? እስኪ ያሳየኝ። እሱን አሳያለሁ፣ አብሽር፣ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር 36 ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል። ኢየሱስን ሲሄድ አየውና ማን? ዮሐንስ። እነሆ የእግዚአብሔር በግ አለው እያለ ነው። ኢየሱስ የእግዚአብሔር በግ ነው። አንተ ደግሞ የኢየሱስ ክርስቶስ በግ ነህ። ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ወገናችን ከይቅርታ ጋር እንደ ቃሉ ነው፣ መጽሐፍ ቅዱስ ነው ያለ አይደለም። ላለመረዳት መፈለግ ነው። አሁን ማለት ከመጥመም የሚመጣ ነው እንጂ አንድ ነገር ማን የጠመመው? መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው የጠመመው። ልክ ነህ። እንደሱ ከሆነ ሰውን ክርስቶስን ያክል በግ ብሎ በፍጹም ሊገልጸው አይገባም ነበር። ለምሳሌ አሁን አንተ በግና እረኛን የምትረዳበት መንገድ ምንድን ነው? አንድ እረኛንና በግን የተረዳበት መንገድ እንዴት ነው? ወይ መጽሐፉ ላይ ምን ይላል? ተከታይ ማለት ነው የክርስቶስ ምን አለ መሰለህ፣ እዛው ራሱ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል አለ። አንተ የክርስቶስ በግ ነህ ወይ ስልህ አዎ የክርስቶስ በግ ነኝ አልክ። ቀጠልኩና ደግሞ ኢየሱስ ክርስቶስን የእግዚአብሔር በግ ይለዋል መጽሐፍ ቅዱስ። ዮሐንስ ምን አለ? ኢየሱስን ሲሄድ አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው። ቆይ አንዴ ተረጋጋ። ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ተሳሳትኩኝ? ክርስቶስ የእግዚአብሔር አካል አይደለም ወይ? አሁን ይሄን አካሉ ነው አይደለም ወደሚለው እንመጣለን። አካሉ ነው አይደለም ወደሚለው እንመጣለን። ግን አንተ የበግ በግ ነህ ወይስ አይደለህም ነው አሁን ጥያቄው። አንተ የኢየሱስ በግ ነህ፣ ኢየሱስ ደግሞ የእግዚአብሔር በግ ነው። ስለዚህ አንተ የበግ በግ ነህ ማለት ነው አይደለም? እንደ መጽሐፍ ቅዱስ ተሳስቻለሁ። ኢየሱስ ክርስቶስ የእግዚአብሔር አሁን ለምሳሌ አንድ ነገር ልንገርህ። ኦርቶዶክሶች ወይም ደግሞ የክርስትና እምነት አማኞች የእግዚአብሔርንና የክርስቶስን የመንፈስ ግንኙነት በምን እንደሚረዱት ይጠፋል ብዬ አላስብም። አሁን ስለዚህ አይደለም እያወራን ያለ ነው። ግልጽ ቃል እያመጣሁልህ ነው እንዳመጣ። ይሄን ልመርዳት ልጁን አጎቶ ነው የሚለው በኋላ እናወራለን። ከበግነቱ ይልቅ የእግዚአብሔር አንድያ ልጁ ነው ብለህ እንዴት አንተ ይሄን ለማስረዳት እንዴት አትሞክርም? እና ወደ እሱ እንሄዳለን። ችግር የለም። ስለሱ መጀመሪያ ስናወራ ነበር ልጅ ማለት ምን እንደሆነ። አሁን ወደ እሱ እንሄዳለን። አሁን ግን እያነሳ ያለሁት ምንድን ነው? ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ይከተሉኝማል ይላል። በጎቼ ሲል ጊዜ አንተ የክርስቶስ በግ ነህ ወይንስ አይደለህም? ነህ አይደለ? ዮሐንስ ኢየሱስን አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ነው።
ስለዚህ አንተ የበጉ በግ ነው በዚህ እኮ ስለዚህ ነው እኮ አዳምጥ። ክርስቶስ የእግዚአብሔር አንድ አካል ነው ብያለሁ እኮ አንድያ ልጁ ነው ምናምን አይደለም ጥያቄው አንዴ። ስለዚህ አንተ የበግ ነህ ወይንስ አይደለህም? እንደ ጥቅሱ ነው አሁን ጥያቄው። ክርስቶስ የእግዚአብሔር አካል ነው አልኩህ እኮ። እግዚአብሔር በግ ነው። እሺ እግዚአብሔር በግ ነው። እግዚአብሔር እረኛ ነው። እግዚአብሔር በጎቹ እኛ ነን። ኢየሱስ ክርስቶስ እግዚአብሔር አይደል እንዴ? ነው። አዎ ኦፍ ኮርስ። ስለዚህ ኢየሱስ በግ ነው እያለ ነው መጽሐፍ ቅዱስ። በተዘዋዋሪ እግዚአብሔርም በግ ነው ማለት ነው። ምክንያቱም ኢየሱስ አንድ እግዚአብሔር አካል ስለሆነ ክርስቶስ እኮ የሰው ስጋ ለብሶና የሰው ስጋ ለብሶ አይደል እንዴ ወደኛ የመጣው? አሁን ከበጎች መካከል የተገኘ በግ አይደለም እንዴ እኮ። ስለዚህ በግ መሆኑን አመንክ። ስለዚህ አንተ የበጉ በግ ነህ ማለት ነው አይደለ? ከበግነት አልፎ እኮ ሞቷል እኮ ኦልሬዲ እኮ። ሞቷል ወይንስ አልሞተም አይደለም ጥያቄው ዘለቀ። የበጉ በግ ነህ ወይንስ አይደለህም ነው። አይወልህ እኔ እኮ በጣም የሚገርመኝ እኮ ትህትና ማጣቱን እኮ ትህትና የጎደለው እኔ ለምሳሌ ያንተን እኮ አይደለም። እኔ አሁን ለምሳሌ በክርስትና እምነት የሚሆን አልቀበልም። ይሄን በጣም አግሬሲቭ የሆነ የአስተምሮ እውነት ለመናገር በጣም ነው። የትኛውን አስተምሮ ማለት አሁን ለምሳሌ በክርስትና የሚሆን በሌላ እምነት የሚሆን የሃይማኖት መምህር ነን ብለው በጣም እንደዚህ በጣም ለምሳሌ አንድን እምነት እያንቋሽሹና ክብር እየነሱ አስተምሩ እኔ እጸይፋለሁ። ነገር ግን በግ ያለህ መጽሐፉ ነው ከራስ አይደለም እያልኩህ እኮ ነው። ማስረጃ አሳየኝ እያልክ እያሳየኸው ወንድ ልጅ ነህ። ቆም ብለህ አስተውል እንጂ ትልቅ ሰው እኮ ነህ። እኔ ያለ ማስረጃ ያለ መጽሐፉ ነው አይደለም። አንተ ለማስረዳት አሁን ላሳይህ አንተን በግ እንዳለህ ላሳይህ ወይንስ አላመንክም? በዛ መንገድ እንዴት ነው ልታሳምነኝ የምትሞክረው? እኔ ክርስቶስ የእግዚአብሔር አንድ አካል ነው እያልኩህ አንተ የእግዚአብሔር መጀመሪያ የእግዚአብሔር በግ ነህ፣ ከዛ ደግሞ የክርስቶስ በግ ነህ፣ የበግ በግ ነህ ስትለኝ እንዴት ነው የማምንህ? ለምሳሌ እንዴት ነው የምሰማህ? እንዴት ነው ልረዳ የምችለው? መጽሐፉን የምትከተል ከሆንክ እያለ ነው እኮ እያልኩህ ነው። ማስረጃ ሳየኝ እያልክ እያሳየሁ ነው። ላሳየህ ማስረጃውን በግሜ እና አላየኸውም ቅድም በዚህ መልኩ እኔ እኮ አይቼዋለሁ እኮ። ስለዚህ ትክክል ነው ወይስ አይደለም የተጻፈው መጽሐፉ ላይ? አንተ የእግዚአብሔር ክርስቶስ የእግዚአብሔር አንድያ የእግዚአብሔር አካል ነው ካልክ እንዴት ነው የበግ በግ ሊሆን የሚችለው? መጽሐፉ አንተንም ኢየሱስንም በጎች ይላችኋል። እያሳየው ነው ማስረጃ። ሌላ አይልም። እግዚአብሔር ክርስቶስ የእግዚአብሔር አንድ አካል ነው ይላል አይልም መጽሐፍ ቅዱስ? አይልም። እንደሱ አይልም። አሁን አይልም። እሱን መለስኩልህ። አሁን ደግሞ መጽሐፉ ላይ የተጻፈውን ነገር እያነበብኩልህ ነው። ምን ይላል መጽሐፍ ቅዱስ? በጎቼ ድምፄን ይሰማሉ እኔንም ይከተሉኝማል አለ። አንተ አይልም ከሶስቱ አንዱ ነው አይልም መጽሐፍ ቅዱስ? እሺ ከሶስቱ አንዱ ነው አይልም? ይሄን እንጨርስና ወደዛ እንሄዳለን። ችግር የለውም። ኢየሱስ ክርስቶስ ምን ይላል? በጎቼ ድምፄን ይሰማሉ ይከተሉኝማል አለ። ስለዚህ አንተ የክርስቶስ በግ ነህ አይደለ? አዎ ነኝ ብለሃል። የክርስቶስ የእግዚአብሔር በግ ይሁን። ለምን መለነጣጠሉ አስፈለገ እያልኩ እኮ ነው። አሁን ይህን ጨርሰህ የምትመጣ እሺ፣ ለምሳሌ አንድ አካል አይደሉም ብለኛል። ለምሳሌ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እሺ ንገረኝ። አልተውም። መጀመሪያ እሱን አስረድተህ ተረድተህ ነው የምትሄደው። ገብቶሃል አይደለ? የበግ በግ ነህ እያልክ እኮ እሺ፣ የበግ በግ ነኝ አልክ። ስለዚህ መንግስተ ሰማያት የሚገባው ደግሞ በበጉ በኩል ካልሆነ በክርስቶስ በኩል ካልሆነ አይገባም አይደለ? ስለዚህ አንተ መንግስተ ሰማያትን መግባትን ለማረጋገጥ ያለ በጉ ወደ መንግስተ ሰማያት ስለማገባ በበግ ቤት በግ ገባ በል እስኪ አንድ ጊዜ። በበጉ ከገባ መንግስተ ሰማያት ስለምገባ ማለት ነው። ቃሉ ነው እንደዛ። በበግ ቤት በግ ገባ ይላል ቃሉ። ያለ በጉ መንግስተ ሰማያትን ልገባ አልችልም ማለት አይደለ? ስለዚህ አንተ ወደ መንግስተ ሰማያት የምትገባው በግ ነህና አንዴ በበጉ ነው መንግስተ ሰማያት የምትገባው። ስለዚህ በበግ ቤት በግ ገባ። ገቢው በግ አንተ ነህ። በበጉ ነው የምትገባ። አንተ ደግሞ መንግስተ ሰማያት ክርስቶስን በግ ስላለው ማለት ነው። ስለዚህ አንተ መንግስተ ሰማያት መግባትን ለማረጋገጥ በበግ ቤት በግ ገባ በለው። አሁን ለምሳሌ እኔ እስልምናን መከተል ብፈልግ የትኛውን እስልምና ነው መከተለው? እኔ አሁን በዘመኔ ስኖር እስልምና ሁለት መሆኑን አላውቅም።
ገባ? አሁን የምሰማው እስልምና ሁለት ምናምን የሚባል ነገር አለና የትኛውን እስልምና ነው መቀበል ያለብኝ? እኔ ትክክለኛው ይሄ ነው ይባላልና አንዱ ነው። ሲቀጥ ኢቭን ይቅርታ አድርግልኝ እሱ አሁን ኢቭን እኔ ስናገር ከስር ብዙ የምጽፉ ልጆች አላችሁ፣ ግን ፕሊዝ በቃ ተው እንደዚህ አይነት ነገር የምር ተው። እና እሱ የእቺን ነገር መልስልኝ። ሰው እስልምናን መቀበል ቢፈልግ የትኛውን እስልምና ነው የሚቀበለው የሚለው እስልምና በመጀመሪያ ሁለት መስሎ የታያችሁ ሰዎች ይሄ ስህተት ነው። እስልምና አንድ ነው፣ ግን ተለያይተው ያያችኋቸው ወደ እስልምና ራሳቸውን ያስጠጉ ግለሰቦች ሁለት ሆነው ስለታያችሁ ነው። ያ ማለት ግለሰቦቹ በግንዛቤ የተለያዩ ማለት እስልምና አስተምህሮቱ የተለያየ ሁለት ነው ማለት አይደለም። እስልምና የሚለካው በእስልምና የመረጃ ምንጮች በቁርአንና በሐዲስ ላይ ባለው መልእክት እንጂ በሰዎች ግንዛቤና አረዳድ አይደለም። አንደኛ ያን ማወቅ አለብን። አምላክ ከቀደሙ ነቢያት ዘመን ጀምሮ ኢስላምን ሲደነግግ ቆይቷል። እስከ ዘመኑ ፍጻሜ ድረስ ኢስላም ይቆያል። ገብታችኋል? ነገር ግን ራሳቸውን ወደዚህ ሃይማኖት ያስጠጉ ሰዎች በተሳሳተ ግንዛቤ አንዳንዶቹ ከእውነተኛው የእስልምና መንገድ ለቀውና አፈንግጠው ታያላችሁ። ያ ማለት እስልምና ተለያየ ሳይሆን እነዚህ ሰዎች ወደ እስልምና ራሳቸውን ያስጠጉ ሰዎች ተለያይተዋል። በምን ምክንያት ነው የተለያዩት? የትኛውስ ነው እውነተኛው ብለን የዛኔ እውነተኛው የትኛውን እንደሆነ ለማወቅ ወደ እስልምና የመረጃ ምንጮች ወደ ቁርአን ወደ ሐዲስ በመመለስ የምናውቀው። ሁለተኛ ይሄ ነው። ሶስተኛ ነገር ዛሬ እነዚህ ሰዎች ተለያይተው መታየታቸው አንዱ የእስልምና ትክክለኛነት ማረጋገጫ ነው። ለምን ከተባለ ኢስላም የሚረጋገጠው አንድ ሃይማኖት የሚረጋገጠው ስለ ወደፊት ትንቢትን ይናገራል። ያ ትንቢት በተናገረው መሰረት ደግሞ ይፈጸማል። ይህ የዚያን ሃይማኖት እውነተኛነት ያረጋግጣል። በተለይ ደግሞ የዚህ የመጨረሻ ዘመን ነቢይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛነትን የሚያረጋግጥ ነው። ለምን ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዘመናቸው እነዚህ ሁሉ አንጃዎች ዛሬ ሳይፈጠሩ ወደፊት እነዚህ አንጃዎች ይፈጠራሉ ብለው በትንቢት ቃላቸው ላይ ተናግረዋቸዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም افترقت اليهود على 71 فرقة وافترقت النصارى على 72 فرقة وستفترق أمتي على 73 فرقة كلها في النار إلا واحدة قيل من هي يا رسول الله؟ قال من كان على مثل ما أنا عليه اليوم وأصحابي. وفي رواية أخرى قال هي الجماعة. نبي محمد صلى الله عليه وسلم ሲናገሩ ምን አሉ? አይሁዲዎች ለ71 ተከፋፈሉ፣ ሁሉም የእሳት ናቸው፣ አንዷ ብቻ ስትቀር። ክርስቲያኖች ለ72 ተከፋፈሉ፣ ሁሉም የእሳት ናቸው፣ አንዷ ብቻ ስትቀር። ወደፊት ደግሞ የኔ ትውልድ ለ73 ይከፋፈላሉ አሉ፣ ሁሉም የእሳት ናቸው፣ አንዷ ብቻ ስትቀር አሉ። እርሷ ማነች ተብለው ሲጠየቁ ጊዜ እኔና እናንተ ዛሬ ባለንበት መንገድ ላይ የጸኑ ሰዎች ናቸው ብለው ተናገሩ። አያችሁ፣ ከዚህ ምን እንረዳለን? ለጥያቄው መልስ ዛሬ ተለያይተው ማየታችን እነዚህን ነቢይ ሰለላሁ ዐለይሂ ወሰለም ቀድሞ የተናገሩት ነገር ነውና አንድ ነቢይ ስለወደፊት ተናግሮ ያ የተናገረው ትክክል ተፈጽሞ መታየቱ የነቢይነቱ ማረጋገጫ ነው። ትንቢት ይባላል አይደል? የአንድ ነቢይ የነቢይነቱ ማረጋገጫ ከነቢይነት መሰረቶች መካከል ነቢያት ትንቢትን ይናገራሉ። ወደፊት ያ የተናገሩት ትንቢት በትክክል መፈጸሙ እውነተኛነታቸውን ያረጋግጣል። ባይፈጸሙ ዛሬ ባይታዩ እነዚህ ነበር እንደውም ኢስላም ወይንም ነብዩ ሰለላሁ ዐለይሂ ወሰለም ሐሰተኛ ሊያስብላቸው የሚችል። ምክንያቱም አንድ ነቢይ የወደፊትን ይሆናል ብሎ ተናግሮ በተናገረው መሰረት ሳይፈጸም ቢቀር ሐሰተኛ ይሆን ነበር። ስለዚህ ተፈጽሞ መታየታቸው ኢስላምን የሚያስተች ነገር ሳይሆን የእስልምናን እውነተኛነት የሚያረጋግጥ ነው። ይሄ ነው ሌላኛው። ታዲያ እነዚህ ሰዎች ዛሬ ላይ የምታያቸው ሰዎች ትክክለኛው መንገድ ላይ ያሉትንና ያሉትን እንዴት ነው ማወቅ የምንችል የሚለውን የመጨረሻ መንገራቸው። ያም ነቢዩ ሰለላሁ ዐለይሂ ወሰለም ተጠይቀው መልስ ሰጥተውበታል። ታዲያ የትኞቹ ናቸው ከ73ቱ የሚድኑት አንቱ የአላህ መልእክተኛ ሲባሉ ጊዜ መን ካነ ዐላ ሚስሊ ማ አና ዐለይሂ አልየውም ወአስሓቢ አሉ። ልክ ዛሬ እኔና ባልደረቦቼ ባለንበት መንገድ ላይ ያሉ ናቸው ብለው ተናገሩ። ማለት هم الذين استقاموا على كتاب الله وعلى سنة رسوله صلى الله عليه وسلم وعلى ما كان عليه أصحاب رسول الله صلى الله عليه وسلم. ቁርአንና ሐዲስ ላይ በተገለጸውና ያን ቁርአንና ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰሃቦች፣ ታቢዒዎች፣ ተትባዑ ታቢዒን፣ ሰለፎች ብለን የምንጠራቸው እነርሱ በተገነዘቡበት ግንዛቤ ላይ ያሉ ናቸው። ታዲያ በቁርአንና በሐዲስ ላይ የአላህን ባህሪያቶች በተመለከተ ያ ነው ምናልባት እንትን ውዝግብ የፈጠረብሽ ሁለት ሌላኛ መስሎ ታዩት። እነዚያ ቁርአንና ሐዲስ ላይ የመጣውን የሚያጸድቁና አይ በቀጥታ አንቀበልም የሚሉ ሰዎች አሉ። ታዲያ እውነተኛ የትኛው ነው ከተባለ አምላክ ስለራሱ የተናገረውን አምነው መቀበል ላይ ያሉ ሰዎች ናቸው።
ያንንም ሲቀበሉ ጊዜ ያው ይቅርታ ሁሱዬ ይኸውልህ እኔ ነገርኩ እኮ እኔ ማለት ከሙስሊም ጋር ነው ያደኩት። ኢቭን ቤቴ ውስጥም ነገርኩ ከሙስሊም ወንድም አለኝ ገብቷል። ግን እኔ እስልምና ሁለት አላውቀውም አልኩ እኮ። ግን አሁን ሰሞኑን ነው ያው ይሄ ነገር እያየህ ነው አንተ ሲራገብ ሳይ ነው ይሄን ነገር ማለት የጠየቅኩ መርዝሽን ረጨሽ ላላችሁኝ ሰዎች ከስር ማለት ነው። እኔ ይሄ መርዝነት ምናምን ማለት መጠየቅ ኃጢአት ነው እንዴ? እሱዬ ወንድሜ ታቸው እነሱ አሁን እየነገርኩህ አይ ማወቅ ነው እኮ ነው። አሁን ትክክለኛውን መንገድ በቃ የትኛውን ነው መከተል ያለብኝ እስልምናን ከፈለኩ እንዴ? መጀመሪያ እኮ መርምሩ ይላል። ምን ሆናችሁ ነው? ታቸው እነሱ አዳምጪ። ለማንኛውም እሺ አምላክ ማወቅ የምንችለው ነቢያቶች በተናገሩት ልክና ልክ ብቻ ነው። ከነቢያት ውጭ አምላክን የሚያውቅ ማንም የለም። ይወታችኋል። ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ መጽሐፋችሁም ላይ እርሱ እኔ አውቃለሁኝና እኔም ገለጽኩላቸው ስለ አንተንም ተቀበሉ እያለ ይናገራል። ስለ አንዱ አምላክ ሊያውቅ የሚችለው ነቢያቶች ናቸው። ነቢያቶች የተናገሩትን አምኖ መቀበል ግድ ይላል። ስትቀበሉ ግን ስለ ነቢያት ስለ አምላክ የተናገሩትን አንደኛ ፈጣሪን ከፍጡር ጋር አታመሳስሉት። ገብቷችኋል አይደል? ለምሳሌ አዳምን በእጆቼ ሰራሁት ይላል። በእጆቼ ሰራሁት አለ። ኦኬ እጅ እንዳለው ተአመናችሁ እዛው ቃሉ ላይ እጆቼ ብሎ ስለተናገረ። ግን የፍጡር ጋር የተመሳሰለው በምንድን ነው ከተባለ በስም ነው የተመሳሰለው። ገብቷችኋል? የፈጣሪን እጅ ከፍጡር እጅ ጋር በፍጹም የምታመሳስሉት ነገር አይደለም። ነገር ግን አይ በእጆቼ የሚለውን አልቀበልም ነቢያቶች የተናገሩትን ካላችሁ በነቢያት መንገድ ላይ አይደላችሁም። በነቢያት መንገድ ላይ አይደላችሁም። ገብቷችኋል? ከፍጡር ጋር ለመመሳሰሉ መስፈርቱ ምንድን ነው ከተባለ إذا قال الرجل مثلا يده سبحانه وتعالى كيدي هذا الذي وقع في التجسيم ከፍጡር ጋር የሚመሳሰለው መቼ ነው? የፈጣሪ እጅ ከእኔ እጅ ጋር ተመሳሳይ ነው ባልክ ጊዜ የዛኔ አዎ ፈጣሪን ከፍጡር ጋር አመሳስለዋልና በፍጹም አንተ ካዲ ነህ። እርሱ ፍጥረታትን አይመስልም። ነገር ግን የድሁ سبحانه وتعالى ليست كيد المخلوقين የእርሱ የፈጣሪ እጅ ልክ እንደ ፍጥረታት እጅ አይደለም ብሎ ያመነ ሰው በፍጹም ይሄ በትክክለኛ መንገድ ላይ ነው እንጂ ያለው ከፈጣሪ ጋር ፍጥረታትን አመሳስለሃል ተብሎ አይታሰብም። ገባሽ አይደለ? ግን እነዚህ ሰዎች አህባሾችም ሆኑ ሌሎች ተከታዮቻቸው ምን ይላሉ? እጅ የሚለው ስሙ ራሱ ስለተመሳሰለ ከፈጣሪ ጋር እጅ ብለን አንቀበልም። እጅ ካልክ የግዴታ ተጅሲም ላይ መጣሃል ይላሉ። ላ ይሄን ያለው ማን? ከፍጥረታት ጋር ተሽቢህ ላይ ወደቃቸው ነው። የተሽቢህ መስፈርቱ ምንድን ነው? التشبيه هو الذي يقول يده سبحانه وتعالى كيدي ورجله سبحانه وتعالى كرجلي وسمعه سبحانه وتعالى كسمعي وعينه سبحانه وتعالى كعيني የአምላክ አይንና የእኔ አይን አንድ አይነት ነው ተመሳሳይ ነው ካለ ሰውየው ያለምን ጥርጥር ይከፍራል። ፈጣሪን በፍጡር ስለገለጸ ፈጣሪን ከፍጡር ጋር ስላመሳሰለ ነገር ግን ፈጣሪ የራሱ የሆነ መለኮታዊ የሆነ ረቂቅ የሆነ ከፍጥረታት ጋር አይመሳሰልም ያለን ሰው ገር ላይ ነው ያለው። ሌላኛው ነብያቶች በገለጹላችሁ ልክ ብቻ ነው ስለ አምላክ የምትይዙት። ነብያቶች ያልገለጹትንስ በራሳችሁ ተፈላስፋችሁ መናገር በአምላክ ላይ ይሄ ክህደት ነው። ይሄ ክህደት ነው። ገብታችኋል አይደል? ነብያቶች በተናገሩት ልክ ትቆማላችሁ። ወቁፍ حيث وقف القوم እነሱ በቆሙበት መንገድ ላይ ትቆማለህ። በቃ ያንተ ኬላ ነው፣ ያ የመጨረሻ ነው። ያንን ወሰን አልፈህ ነብያቶች ያልገለጹልህን ስለ አምላክ በራስህ የምትገልጽ ከሆነ ከሃዲ ነው የምትሆነው። ገብታችኋል አይደል? የተገለጸውንም ደግሞ ከፍጥረታት ጋር እንዳታመሳሰል። ፈጣሪ በአዳምን በእጁ ሰራው ስለተባለ የእሱ እጅ ስለከኔ ጋር ይህን ይመስላል። እሺ ጥያቄ አለ፣ ቀጥል።